ሄርሜላ አረውሃ በመስኪ ውሃ መኪና ውስጥ አለ። ሄርሜላ እኔ ጉድ ፈጣ ሄርሜላ ሄርሜላ አረውሃ ይዛችሁላት ነው ተነበር ወደ በሌፋ ሄርሜላ ያስገምች ነው ሄርሜላ እዚህ በፊት እንደሱ ቃሎች እንደሚኪ አልፎ አለበት ሄርሚ ወደ በል አፍጥ ነው አረውሃውን አፍጥ ነው ባትሰው ተባትኩ ይፋን ደግ ብዙም አትደናገጡ ውዶችዬ፣ ብዙ አትደናገጡ። እንግዲህ ወንድሟ መስክሯል። ከዚህ በፊትም አለባት አልፎ አልፎ አለባት የሚጥል ነገር አለባት እያለ ነው። ምናልባት እንግዲህ እዛ ጋር አሁን አብርሃምን እያየች ነው። አብርሃም እንዴት እንደሆነ እያየች ስለሆነ እሷ ምን ልከተለው ብላ ሊሆን ይችላል እንደዚህ ያደረገችው እንጂ እውነት ለመናገር ይሄ ምንም ፌንት የሚያስበላ ነገር አይደለም። ምክንያቱም አንድ ሰው ከቀድሞ ሚስቴ ጋር ከልጄ እናት ጋር ታሪቅ ያለው አንድ ላይ ሆኛለሁ፣ ከዚህ በኋላ አንቺን እንደ እህቴ ነው ማይሽ፣ ሚስቴን የቀድሞዋ ሚስቴን ሩታን ደግሞ ባለቤቴ ናት፣ ከሷ ጋር ነው መቀጠል የምፈልገው ማለት በዚህ ልክ ፌንት የሚያስበላ ነገር አይደለም። እውነት ለመናገር ምኑ ነው ፌንት የሚያስበላው? ምክንያቱም የሚስቱ ናት፣ የልጁ እናት ናት። አለቀ። ወደ ራሱ ተመለሰ አብርሃም። ሰዓቱ ተፈታ፣ አብርሃም ወደ ራሱ ተመለሰ። ምንድነው ፌንት የሚያስበላው? ሲጀመር ደግሞ ወንድም ተብየው ምን አይነት ፈጣጣ ብትሆን ነው አይንህን በጨው አጥበህ እሷን አስከትለ በእንደዚህ መንገድ እሷን ይዘህ ማምጣት? ሲጀመር እኮ እንደዚህ አይነት ወንድ አይሆንሽም። እኔ አንቺ እህቴ ስለሆንሽ መልካም የሆነውን ወንድና ጥሩ የሆነ ህይወት ነው ላንቺ የምመኘው ብለህ እኮ መምከር ነበረብክ። ከሷ የተሻልክ ሰው ብትሆን ማለት ነው። ለነገሩ አንድ ናችሁ ሁለታችሁ፣ ሄርሜላም ወንድምየውም አንድ ናቸው እንጂ በዚህ ልክ ወንድም ተከትሎ ይሄን እንደዚህ እየተጨመላለቀ ህይወት ውስጥ እህቱን የሚመኝ ወንድ የለም፣ ማንኛውም ወንድ ማለት ነው። ስለዚህ ሄርሜላ አሁን እዛ ጋር ፌንት የነቀለችው ለማስመሰል ካልሆነ በስተቀር ምንም ነገር ፌንት የሚያስነቅል ነገር የለውም ውዶችዬ። ለምን ይሄ ልጅ ከልጁ እናት ጋር ከቀድሞ ባለቤቱ ጋር ተመለሰ፣ አንድ ሆነ፣ ወደ ራሱ ተመለሰ። ሰዓቱ ተፈታለት፣ አብርሃም ወደ ራሱ ተመለሰ። መተት ተደርጎበት ነው መተት ነው የምትሉ ሰዎች ደግሞ ስለ መተት እናንተ ስለምታውቁ ሊሆን ይችላል ጋይስ። እኔ ስለ መተት አላውቅም እውነት ለመናገር እና ምንም ፌንት የሚያስበላ ነገር የለም። ኒቂ አታስመሲ ለማለት ነው ሄርሜላ። ሩቲ ደግሞ እንኳን ደስ አለሽ፣ የልጅሽ አባት በልጅ ስለገባ ወደ ራሱ ወደ ቀልቡ ተመልሶ በዚህ ልክ ከአንድ በቶኔ ከሩታ ጋር ነው መሆን የምፈልገው ብሎ ምርጫውን ስላሳወቀን ደስ ብሎናል። አብርሃምና ሩቲ ወደፊት